ኦዲየንሱን የሚያከብር ከሆነ ሴቶች እያመጣ ሴትን በማምጣት ምክንያቱም አሁን ጥላቻ ነው የሚያድርባት ጥላቻ ነው። ምክንያቱም ጥላቻ እያደረ እየሸሸችው እየራቀችው ትመጣለች። ለሌላም ሰው ለሌላም ወንድ ሪስፔክት አይኖራትም። እየጎዳሻት ስትሄጂ ሴትን ልጅ እየጎዳሻት ስትሄጂ ማመን ታቆማለች። በቃ የወንድ ፍጥረትም ማመን ታቆማለች። ሁለተኛ ነገር ደግሞ እዛ እንትና ምስካሪ ያለ እንትና ምስካሪ ያለ ያንተ ወይ ኮተቶች ናቸው አንተ ጋር ያሉት ማለት አላልሽማ ነጥብ የሚጥልበት ውይይት መወያየት የለብንም። እኛ ቤት አሁን ነጥባችንን ማስጣል የለብንም። ትክክለኛ ውይይት ከሆነ ውይይት ነው ገባሽ? ለዛ ነው እንደዛ ማለት የለም። ምክንያቱም አብረው ፋብለው ቅድም ይሄ ሀሳብ ሲሰጥበት ነበር እኮ አይደለ? መቼ ውዴ ይሄ ሀሳብ እኮ ተሰጥቷል። አልሰማውም ካልሽ የተቀዳነውን ወደ ዩቲዩብ ሄደሽ ስሚ። እኔ አልሰማውም። እኔ እንደው እዛ ጋር ተቀምጦልናል። አይ እኔ አሚና ንግግር በቃ ቱጣ የሚለው አልተመቸኝም። ሌላው ኮመንቷ ቢስማማም የሚለው ነገር አለ። እሷንማ ብዬ እኮ ታይ ተመልሼ አልኳት እኮ እሱንማ አልኳት እኮ። አይ እኔ አልስማማም፣ መለያየታቸውን መቼም አልስማማበትም። ሰዎቹ በእናትህ ኧረ ምን ሸረንጭ አይለያዩም። ደግሞ እኛ እዚህ እንጨሳለን እንጂ አሁን ዶሮ መቅደዬ ምንድን ነው መሰለሽ ሴቶቹን ልጆች አያምጣ። ኦዲየንሱን የሚያከብር ከሆነ ሴቶች እያመጣ ሴትን በማምጣት ምክንያቱም አሁን ጥላቻ ነው የሚያድርባት ጥላቻ ነው። ምክንያቱም ጥላቻ እያደረ እየሸሸችው እየራቀችው ትመጣለች። ለሌላም ሰው ለሌላም ወንድ ሪስፔክት አይኖራትም። እየጎዳሻት ስትሄጂ ሴትን ልጅ እየጎዳሻት ስትሄጂ ማመን ታቆማለች። በቃ የወንድ ፍጥረትም ማመን ታቆማለች። ሁለተኛ ነገር ደግሞ እዛ እንትና ምስካሪ ያለ እንትና ምስካሪ ያለ ያንተ ወይ ኮተቶች ናቸው አንተ ጋር ያሉት ጓደኞች ለእናንተ የሚጠቅሙ አይደሉም። ሁለቱም እዛ ዣንጥላም ሆነ ያም መላጣ ምንም የሚጠቅሙ አንዴ እሷ ጋር አንዴ እሱ ጋር እያላችሁ እባካችሁ ለሁለቱ ጊዜ ስጧቸው። መሀላቸው አትግቡ፣ ይደባደቡ፣ የሚጣሉ በቃ ለሁለቱ ብቻ ጊዜ ስጧቸው። አታማስሉ። እዚህ እዛ ወጧ እንዳማረላት ሴት አትሆኑ። ነገ ሀሰን መጥቶ ሄድብን የእሱ መጫወቻውን እነን ታዲያ ምን እናድርግ? አሁን እኛ ሰርበናቸው ጠራውና ነው እሱ መጥቶ ውሃ ጥሩኝ ከሆነ ይምጣ። ሚስቱ ዛሬ መታ ያለችውን ሰምተሻል? ገልዬ ግን ልክልካቸውን ነው የነጋገሯቸው። ውሸቷንም ቢሆን ራሷም እሷም ለስራዋም ቢሆን ትክክል ነው የተናገረች። አዎ በእውነት ልክልካቸውን የት ባገኛችሁ ምናምን የእግሯን ምጣቢ አደርሱ ማለት ከየት እንደሚያመጣቸው አለች። እሷም እንደኛ እዛ አዲስ አበባ ቁጭ ብላ ከየት እንደሚያመጣቸው አታውቅም። እሷም አንደኛ ቁጭ በሉ ታውቃለች። አሁን ያኔ ሙዲዛ ደግሞ ደረጃ ላይ ማስተኛት ይሄ ምንድን ነው? ለኦዲየንስ ምን እያሳየ ነው? እንደገና ደግሞ ትወጅኛለሽ ምንድን ነው? አንድ ቀን አፈቅርሻለሁ ሲካፉ ለምን አይወጣም? አንድ ቀን ወድሻለሁ የአንቺ ባል ማለት ነው። የአንቺ ባል ለምሳሌ ማለት ነው እንደምትወጂው የሚያሳይሽ ሴት አምጥቶ ነው እንዴ? ለምሳሌ አረ በፍጹም ይሄ ድሮ ቀረ አልኩሽ እኮ ድሮ የቀረ ነገር ነው። ይሄ እኮ ድሮ የቀረ ነገር ነው። የአሁኑ ወጣቶች የሚሰሩትን ለምን አይም? ስሚ ድሮ ራሱ ሴቶች ናቸው ወንድን የሚያስቀኑ እንጂ ወንድ ኖ ተደብቀው አባቶቻችን ውሽማ ይዛሉ ተደብቀው ያው ማዩኝ ተደብቀው ሚስታቸው ተደብቀው። አሁን ዘመኑ ሰልጥኗል። አሁን ያዎቹ በሱ እድሜ ያሉ ወጣቶችን ብታያቸው እኔ እድለኛ ናችሁ እስከ ማለት ነው። ኢትዮጵያ ላይ እንዴት እንደሚንከባከቡ ገርፍሬንዳቸውን የውልሽ
እንደ ጎልድ ነው የሚያዩዋቸው ገርፍሬንዶቻቸው። እኔ አላውቅም እኔ ከምን ውስጥ እንደወጡ ከዛ ከእንትን የሚመጡ እኔ ምን ከቡታጀራ የሚመጡ አላውቅም። እነዚህ የሴት ክብር የሚባል እኔ በግልጽ ነው የምነግርሽ። ከቡታጀራ የሚመጡ ወንዶች ጭንቅላታቸው የሚያስበው እንደ ድሮ ኋላ ቀር ናቸው። በቃ ይቅርታ አድርግልኝ፣ ኋላ ቀር። አብርሃምን ብትይ ማርቆስ ብትይ ምን ብትይ እኔ ማንንም አልፈራም፣ የትም አያገኙኝም። እያንዳንዱ ሴትን በሴት ማምጣት ይሄ በጣም ኋላ ቀር። አባቶቻችን እንኳን አልኩሽ ተደብቀው እንዳልሽ ነው ገኒ ውሽማ የሚይዙ ሴቶቻቸውና ሚስቶቻቸውን ቴኬር እያደረጉ በስነ ስርዓት እንትን እያሉ ግን ይሄ እነዚህ ከነሱ ከዚህ ጀኔሬሽን የማይጠበቅ በጣም ኋላ ቀር የመሀይም ስራ ነው እየሰራ ያለው። ትምህርት ቤት ያልሄዱ መሀይሞች የመሀይም ስራ ነው እየሰራ ያለው። አልገባውም። እሱ በሱ ቤት ልብስ ለብሶ አሚና አሮጊቶች ናቸው። ይሄ ኒው ጀኔሬሽን ነው ያሉት። ኒው ጀኔሬሽን ላይ እንደዚህ የለም። እኛ በጣም ነው የምናውቀው። የመጨረሻ ኋላ ቀር እሱ ነው። እንዲያውም ካላወቀ የመጨረሻ ኋላ ቀር እሱ ነው። ልብስ ለብሶ ይሄ በቃ አንድ ሸሚዝ ቀይሮ የልብስ አራዳ ደረቱን ከፍቶ በቃ እንደው ሴቱ ሁሉ በቃ ምንት የሚልለት ይመስለዋል። ሴቶቹ መኪና ያጡለታ እነሱ ዛሬ ስንት ነገር ነው ሳይኮሎጂን አድርገው የሚመጡት። አንደኛ ነገር ታውቂያለሽ፣ ይወስዳቸዋል፣ በርገዳ በላቸዋል። የመሰለች ወርቅ ልጅ የትም አያገኝም። የእውነት ይሄ ነገር አንዴ አሚና ቡቱ ቆይታ ላይ ቡቱ ውስጥ ግቢ። ቡቱ በጣም ቆየች። አንቲ ማን ያስገባሽ? ዛራ ደግሞ ዛሬ ፈጣሪ ትዝስጠኝ የመጨረሻ የወረደ እኔ ከኢትዮጵያ ዩቲዩበሮች እንኳን የመጨረሻ የወረደ ዝም ብሎ ይሄ ሰብስክራይብ እና ፎሎ ምንድነው ስሙ ብር ዶላር ለመሰብሰብ ገንዘብ ለምን ገንዘብ በቃ እንዲህ አቃጥሎት ነው። ግን የዚችን ልጅ ህይወት እያበላሸ ነው። እኔ ለሃይሜ ነው መልክቴ። አሁንም ቢሆን ድሮም ቢሆን የሃይሜ በቃ የእሷ ነገር አይሆንልኝም። በቃ እኔ እሷ እስካሁን እዛ ቤት ውስጥ ምን ትሰራለች? ለምን ይሄን ያህል እንዲረማመድባት ፈቀደችለት? ለምን የፈለገ ነገር ቢሆን ገንዘብ ቢሆን በፈለገ አይነት መንገድ ገንዘብ መስራት ትችላለች። ለምን እዛ ቤት ውስጥ ተቀመጠች? ይሄንን ጥያቄ ምልክት መልሱልኝ፣ ወይም የምታውቁ ከሆነ መልሱልኝ፣ ወይም ደግሞ እቺን ልጅ በምን አይነት መንገድ እንንገራል? ለምንድነው እዛ ቤት ውስጥ የተቀመጠችው? ስለተቀመጠች እኮ ነው እየመጣ አንዴ ሲያመጣ አንዴ ቪዲዮ ሲልክባታል። የራሷን ህይወት ይዛ የዛኔ ነው የሚያከብራት። አላወቀችም። የዛኔ ነው የበለጠ ክብርና በክብር እግሯ ላይ የሚወድቀው። በዛ መንገድ ብቻ ነው። አልገባትም። እዛ ቤት ውስጥ ለምን ተቀመጠች? ወይስ ድራማ ነው? ወይስ ስቲል እሷም ትፈልገዋለች ይሄንን መመላለሱ? እሱ ሲመጣ በቃ እኔ አሁን እንደዛ ብሎ እኔ እንደዛ ብዬ ድራማ ነው ብዬ ማመን እንትን አልቻልኩም። ልሽ ድራማ ይሁን አይሁን እቺ ልጅ እውነት ያለችበትን ሁኔታ አናቅም። በምናየው ልክ ነው። ድራማ ከሆነ እኮ እኛ እኮ ድራማ ከሆነ እኮ እዚህ መነጋገርም እኮ አይጠበቅብንም። እሱን ነው የምልሽ። ድራማ ብለው ነገሩንም ቦንቱ የእነሱ ትክክለኛው ነው ነግረውሻል። እንደ አንቺ ድራማ ነው ብለው እንዴ አይቼ አስተውላለሁ። በቃ ድራማ ከሆነ ደግሞ መነጋገርም እኮ አይጠበቅብንም። እኛ ምን አስለፈለፈን? እኛ እዚህ ጋር ምን አስለፈለፈን? እኛ እሷ ህይወት